አምላክ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም አራተ አዲስ ዓለም ታይ እስቲ ዲፑን ዘጋ ወደ ላይ ይዘጋል እኮ አረ ዝቅ ብላ ጨር ጆኒ እግሬ መስተብረኝ ከሆነ አልመጣም የኢትዮጵያ ህዝብ ሞቁ ሰረ ሺባ ልታረገኝ እግሬ ቋንጣ ልታረገው ከነካኝ ነክሳል ጌታ ምስክሬ ነው ያው ከነካኝ ነክሳል ከዛ ጎሮሮን ይዤ አንደፋድፋለሁ ትሞታለህ አሁን ግን የተለቀቀው ሁላችንም አስቆርፎናል ለምን የቦታውን ህግና ስርዓት ጣሰው ብዙዎች በሚሞቱበት በዚህ አደገኛ የዋልድባ ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶን ባበደ ቀውጢ በሆነ የሪአክሽን ቪዲዮ ተመልሼ መጥቻለሁ። ዛሬም እናንተን ዘና ፈታ የሚያደርጉ የሚያስገርሙ እንዲሁም ደግሞ ኮሜዲያን እሸቱ ላይ የቀረበ ያለ አንድ ተቃውሞ አለ። እሱንም ጨምሮ ሌሎች አነጋጋሪ የሆኑ ቪዲዮችን ጄላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ የተመለከታችሁ አብራችሁ ዘና ፈታ ማለት ነው። በዛሬው ቪዲዮያችን ግን የ1000 ብር ካርድ የሚያሸልመው ጥያቄያችን ተመልሶ መጥቷል። ጥያቄውም በዚህ ክረምት እንደሚታወቀው የዓለም ዋንጫ ይካሄዳል። በዚህ የዓለም ዋንጫ ላይ ስንት ሀገራት ናቸው የሚሳተፉት የሚለው በጣም ቀላል ጥያቄ ነው። ሁላችሁም ኮሜንት አድርጉ። በቀጣይ ቪዲዮ ላይ አሸናፊውን እንሸልማለን። ነገር ግን ይህ ቪዲዮ በ24 ሰዓት ውስጥ 1000 ላይክ መግባት አለበት። ቀላል ነው። ስለዚህ ሁላችሁም ተሳተፉ። ቪዲዮንም ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ፣ ይመቻችሁ። ሰኔና ሰኞ ሲገጣጠሙ ምንድነው የሚፈጠረው ብላችሁ ብዙዎቻችሁ በውስጥ ጠይቃችሁኛል። ታሪኩ እንዲህ ነው። ከ1801 ዓ.ም ጀምሮ ለ4 ዓመት ብቻ ሸዋን የገዙት ወሰን ሰገድ መርድ አዝማች የሚባሉ ንጉስ ነበሩ። እሺ እኚህ ንጉስ ቤዛነ ወልድ የተባለ የታወቀ ደብተራ ጋር ሄደው ከሳቸው ጋር የማይገጥመውን ኮከብ እንዲያዩላቸው ይጠይቁታል። በሌላ አነጋገር የሚሞቱበትን ቀን እንደማለት ነው። ደብተራ ቤዛነ ወልዴም እርሶ የሚሞቱት ሰኔና ሰኞ የገጠሙ ዕለት ነው ብሎ ጭንቀት ይለቅባቸዋል። እሺ እርሳቸውን በተባሉት ዕለት ራሳቸውን ለመጠበቅ እየሞከሩ እያለ በቤተ መንግስታቸው ውስጥ በገዛ አሽከሮቻቸው ሰኞ ሰኔ 1 ቀን 1805 ዓመተ ምህረት መገደላቸው በሸዋ ተሰማ። ቀብራቸውም ራሳቸው ባሰሩት አንኮበር በሚገኘው ቁንዲ ጊዮርጊስ ቤተክርስቲያን ግብዓተ መሬታቸው ተፈጽሟል። ከዚያ ጊዜ ጀምሮ ሀገሬው ሰኔና ሰኞን ሲገጥም እንደ ክፉ ቀን እንደ ክፉ ዕድል አድርጎ ይኸው እስከ ዛሬ እስከኛው ዘመን ድረስ እየተፈራ ይገኛል። እና መልላችሁ ነው ሰኔና ሰኞ ሲገጥሙ ምንም ያሰጋ ነገር የለም። ያው ዛሬ እንግዲህ ሰኞ ነው ሰኔ 1 ያው ሰኔና ሰኞ ዘንድሮ ገጥሟል። ከዚህ ጋር በተያያዘ ያው ሰኔና ሰኞ ይገጠመለት ተብሎ ብዙ ሰው የሚፈራው ነገር አለ። እውነታውን ግን ወንድሜ አሪፍ አድርጎ ነው ያበራራል። ማትገመት ሰው ሁን ኢልያስ ሰማኝ አይደለ? ማንም ሊገምት አይገባም። አንድ ካፌ ገብተህ ወይ ሬስቶራንት ገብተህ በየእንት ካልክ ለምንድን ነው የሚመስላቸው? ምበለው አንተ ግን ምን አትልም? አትበለው ትወጣለህ። ሳልበለው ትወጣለህ። ይሄን ያህል ነው ማለት ማንም ሊገምት አይገባም። ሰማኸኝ ኢልያስ? አልገመትም። ማንም ሊገምት አይገባም። አንተ ምንድነው እሱ? አልገመትም። ወተት ልጠጣው አልሆነ ማይገመት ሰው። አዎ ይሄን ያህል ነው ማለት ኢልያስ ምን ተባባለ ነው? ቀጣ ምን ያድርግ? የተገመትኩ ቀን ነው የምሞተው። አልገመትም። የሰሞንኛው ትሬንድ ነው የማትገመት ሰው ሁን ማለት ነው። ትምህርት ቤቶች ጉድዩ ጉድ ትውልዱ እንግዲህ እዚህ ጋር ደርሷል ማለት እነዚህ ልጆች እርግጠኛ ነኝ 7ኛ 8ኛ ክፍል ማክሲማም ቢሆኑ ነው የመማሪያ ክላሳቸው ውስጥ ነው እንደዚህ ሙዚቃ አምጥተው እንደዚህ በቃ ከዚህም በላይ ሰቅጣጭ የሆነ ጨፈራ እየጨፈሩ ያሉት ማለት ነው። አስተማሪዎች የት ናችሁ ማለት የሆነ ፕሮግራም አዘጋጅተው ነው ትምህርት ቤት ግቢ ውስጥ ማለት ነው። ሰሌዳ ላይ የሆነ ጽሑፍ ተጽፏል። የሆነ ነገር አድርገው ነው እነዚህ ተማሪዎች አዋተው ነው እንደዚህ ክለብ ላይ ራሱ እንደዚህ አይጨፈርም። ግን በትምህርት ቤት ደረጃ ኤሌመንተሪ ተማሪዎች ሆነው እንደዚህ ሲሆኑ አስተማሪዎች የት ናችሁ? ይሄ ቪዲዮ ከተለቀቀ ወዲስ የት ናችሁ? ቤተሰብ ደግሞ በጣም በቃ ከባድ ጊዜ ላይ ነው ልጆቻችሁ። እኔ አላውቅም ማለት እኛ ስንማር የምሬን ነው የምላችሁ ላካብድ አይደለም ግን
የለም ሼም አለ በቃ እንደዚህ ጭራሽ ማለት ነው። ሰላም ነው። ታርዛን እባላለሁ እኔ ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለክ እንዴ? አይደለኝ። ይሄ ምንድነው የሚበላ ነው? አረ ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለክ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ? ወንድሜ ታውቀኛለህ? ስማ የቤት ክራይ ከብዶኝ ነው እዛ ከተማ ነው አልቻልኩትም። ተረጋጋ። ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎት እየጠራ በቃ እቤት ግባ እየተባልኩኝ ነው። ቻው። ለማዳም የሀገራችን ምግብ ሰርቻ ቀመስኳት። እሺ ሞያ አለች፣ ሽኩረን አልኳት። አኮራዋችሁ የሀገሬ ልጆች። ሞያ አለች፣ ሽኩረን። አረ ወይኔ አሁን ድረስ ሞያ እያለች ነው። ሽኩረን አልኳት። አኮራዋችሁ የሀገሬ ልጆች። ምን ታኮሪናለሽ እንዴ? አሁን አብረው ሊበሉ መሰለኝ። ሞያ ኢትዮጵያውያን እኮ በሞያ እንታም። ምስር ወጥ ቆንጆ ምስር ወጥ ሰርቼ አንዴ እንደቀመሰችው ሞያ አለች። ሽኩረን ሀቢብቲ ሽኩረን አልኳት። በርበሬውን ደርግማ ሰርታ ሞያ ውሃ ነው ሲመስለኝ ውሃ ስጭኝ እያለች ነው ሴትዮዋ። አንቺ ግን አቃጥለሻት። ዛሬ ደግሞ አዲስ ቴክኖሎጂ ያላችሁ መተናል። ልክ በምታዩት መልኩ ሽንት ገብታችሁ ምንም አይነት ማማጥም ሆነ መቸገር አይጠበቅባችሁ። እንደዚህ ያሉ በቀላል ዘዴ ያስወግድላችኋል ማለት ነው። ያለምንም ምግብ፣ ያለምንም ማማጥ፣ ያለምንም ችግር ማለት ነው። እኔ እናቴ ሰው መቀመጫ ዩዝ ኤንድ ስሮ ልታደርጊ ነው ምንድነው? እንዴ አንሊሚትድ ረተይ እኛ G+ ምናምን ላይ ስንኖር ምናምን እሺ በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ ሰዎች በጣም ተክተዋል ማለት ነው። አብረው እግዚአብሔር ደግሞ በትዳር ውስጥ ያስቀመጠው በረከት ስላለ እሱን አቺቭ ያደርጋል። ያኛው ጥያቄ ምን ነበር? እውነትም ኑሮ በፊት በጣም ከባድ ነበር። ከአፓርትመንት መኖር በጣም በቃ ቻሌንጅ ሆኖ ከአፓርትመንት ተነስተው ነው G+ ምናምን ውስጥ የገቡት። አፓርትመንት እኮ ይሄ በቃ አይደል ከመካከለኛ ገቢ በላይ ያለው ሰው የሚኖርበት ስፓት እኮ ነው። ተው እንጂ ተው ወንድሜ ተው። ትይዙኝ ምናሲስ በመቷ ወይኔ እናት እየወደድኳት አጣዋት። አይዞ ልትታረቁ ትችላላችሁ። እናሲስ አይታረቁ። አንተ ምንድነው ሁሉንም ነገር እናሲስ ቢያንስ ለጓደኛው እንኳን መልካም ነገር አትመኝም? እናሲስ አልመኝም እንዴ ሁሉ ነገር እናሲስ ነው ወይ? ከምር ነው? ወይኔ ማስሪ። እሺ የት ናችሁ አሁን? እሺ መጣን። ወይኔ ማስሪ ምን ማስሪ መኪና ገጨው። እናሲስ አይተርፍም። ኧረ በሉት እናሲስ አትይዙኝም። እናሲስ በመቷ ና ብላ እንደውም አታሲዙም። እናሲስ ና ብላ በመቷ ና ሁለትም ብላ ና በመቷ ብላ ና በመቷ ታሟልተውት ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። እኛ እንግዲህ ላጥቂ ሲያጨበጭብ ይኸው ለመጀመሪያ ጊዜ አየን። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ኩራት አይልም ወይ ኩራት አይልም ወይ ሁሉ ጭብጨባ ለአንተ አይደለም ወይ ጀግናው ኩራት አይልም ወይ እውነት ነው። ደስ ይላል እንዲህ በአደባባይ መመዘጋገን። ይህ መልእክት ለጆኒና ለኢትዮጵያ ሕዝብ ነው ማለት ነው። ጆኒ እግሬ መሰብረኝ ከሆነ አልመጣም። የኢትዮጵያ ሕዝብ መወቁ ሰረ ሺባ ልታረገኝ እግሬ ቋንጣ ልታረገው ሲያምርህ ይቅር አልመጣም። ባይሆን እንደዚህ ከሆነ እኔም ቆለጥህን እንዳፈርጥህ ከተፈቀደልኝ፣ አይኔን እንዳወጣው ከተፈቀደልኝ፣ ጆሮውን እንድነክስ ከተፈቀደልኝ፣ ቆለጥህ አውጥቼ ጠብሼ እንድበላው ከተፈቀደልኝ፣ እሳት ስቶቭ ከቀረበ ኦቨን ከቀረበልኝ ውድድር ውስጥ እመጣለሁ እንጂ እግሬ ልትሰብር ኧረ ጉልበቱን ልሰብረዋለሁ መድኃኒዓለም ኧረ እባክህ። እነዚህ የሚቻሉ ከሆነ ቆለጥ ማፍረጥ፣ አይን ማጥፋት፣ ጆሮ መንከስ፣ ቆለጡ ጠብሼ መብላት ምችል ከሆነ እመጣለሁ።
ካልሆነ አልመጣም። እግሬን ልሰብረው ሲያምር ይቀር ፋራ ሙጭጭ ብለህ እግሬን ልትይዝ ሲያምር ይቀር ለምን እመጣለሁ? ኧረ ኢትዮጵያ ሌላ አማራጭ አለ እየተባለ እኮ እግሬ ሲያምር ይቀር ቆለጥ እንዳፈርጥልህ ትፈቅዳለህ? መልስ እጠብቃለሁ። ዛሬ ገና መልስ እንድትሰጠኝ የምፈልገው ቪዲዮ ይሄንን እንጂ እግሬን ልሰበር አልመጣም። ይኸው እዚህ አሁን እንግዲህ ወደ ግሪክ እየተጠጋው ነው። ላመልጥ ትንሽ ነው የቀረኝ። አበሻ ግን እየደረሰ አይታችኋል። ጆኒ ጁጁትሱ የስራን ይስጥ። እግርን ሰብሬ 360 ዲግሪ እንዲሽከረከር አደርጋለሁ ብሎታል። ማለት ብሩላ አስይዘዋል። ለሆነ ሰው 100 ሺህ 50 ሺህ ብር እሰጥሃለሁ በቃ ካልሰበርኩኝ እከፍላለሁ ብሎ እያወራ ነው። ሴዶ የምትሰብረኝ ከሆነ አልመጣም። ሃይ ከማን ጋር ነው? ከእናንተ ጋር። ለ24 ሰዓት ውስጥ ሐራም የሆነ ነገር ሐላል ቢሆን ምን ሰራለህ? ዘርፍ ነበር። አታ ለ24 ሰዓት ሐራም የሆነ ነገር ሐላል ቢሆን ምን ሰራለህ? ያንን ነገር ነው አምቶታል። ፎል የቱ ነገር? ያንን ነገር ይታወቃል። ዘመን ይገርማል። 1963 ዓመተ ምህረት አቶ ዮሴፍ ሀብቴ የተባሉ ሰው ከኢትዮጵያ ንግድ ባንክ ጎንደር ቅርንጫፍ 2500 ብር ተበደሩ። የተበደሩት ለመኪና መግዣ መንቀሳቀሻ እንዲሆነኝ ብለው ነው። የሚገርም ዘመን 2500 ማለት አሁን ስንት ብር ማለት ነው? የሚገርም ነው ማለት 1963 ብዙ እንዳይመስላችሁ 2500 ብር መኪና መግዣ ነበር። አብረን ንገር በእግዚአብሔር እኔ ብስዋስ ላይ ነኝ። እይዛ ሲያስጠላ አብረን ንገር። ወይኔ አልፈልግም። አይገባም እንዴ? ይዘብሽ ሄደ። እሰይ ወደዚህ ነው የሮጠው። ይመቸው ሄጄ እሰማዋለሁ። 87% የሚሆኑት ወንዶች ፍቅረኛ ከያዙ በኋላ ከጓደኞቻቸው ጋር ያላቸው ግንኙነት እየቀዘቀዘ እንደሚመጣ እንዲሁም ጓደኞቻቸውን እንደሚረሱ አዲሱ ጥናት አስታውቋል። ያም የሆነበት ምክንያት ወንዶች ፍቅረኛ ከያዙ በኋላ ትኩረታቸው የሚያደላው የፍቅር አጋራቸው ጋር በመሆኑና በተጨማሪም ደግሞ ኢሞሽናል ሰፖርት ወይም ደግሞ ስሜታዊ ድጋፍ ቢያስፈልጋቸው እንኳን ሌላ ሰው ሳይሆን የፍቅር አጋራቸው ጋር በመሄዳቸው ምክንያት ነው። እኔ በበኩሌ ይሄ ጥናት ልክ እንደሆነ አምናለሁ። ምክንያቱም በራሴ ቤስት ፍሬንድ መገለል ስለደረሰብኝ። እናንተ ፍቅረኛ ከያዘ በኋላ የከዳችሁን ጓደኛ ታጋ አድርጉት ወይም ሼር አድርጉላቸው። ይኸውልህ አሁን የኛው በጣም ኮንፊደንት ይመስላል። እንጠይቀው እሱ። ሰላም ወንድሜ እንዴት ነው? ስትታይ በጣም ኮንፊደንት ትመስላለህና እንዴት ነው በራስ መተማመንህ እንደዚህ ቢውል ያደረግከው? ያው አንተ ሁሉም ሰው እንደሚታየው አይደለም። እዚህ በ500 ብር ሰቃያለሁ። አስተናጋጅ ሰው ጋር ሲጣላ 4000 ምንድነው ሰፈር የምትበጣበጣው? ቀስ ብላ አታጉረመት ነው። ቀስ ብላ አታጉረመት ነው። አዎ ምን ማጉመት መታልሽ? የኔም ሰፈር እኮ አይ ሰፈር አስተሽ እሺ። ለማንኛውም ከዚህ በኋላ በዚህ እንዳታልፍ። ምን እንዳታልፍ? እኔን እንዳታልፍ? ኧረ ተው እመታችኋለሁ። እኔ ስሬ ልስራበት፣ በጸቤ ስሬ ልስራበት። እኔ እመታችኋለሁ። እኔ እመታችኋለሁ። ኧረ በእናትህ እንዳላጋጭ የከሰርክ አስተናጋጅ እኔ ነኝ። እስትራቸውን ያወጣው ድንጋይ ወልብለህ ልትፈነክት እንዳይሆን ለትትና ሊፈነክታቸው ነው። ጀለስ ቤተክርስቲያን የሚሄደው እንዳትቀር አንተ ነው እኮ ቀልድ ሆነ እንጂ አንዳንድ ሰው የምር ነው። በቃ ለስጋዊ ህይወቱ ብቻ ገንዘብ ስጠኝ ፈጣሪ እየሄደውልህ ገንዘብ ስጠኝ ብቻ የሚል ሰው አለ። ይደብራል። እንደዛ ሁሌ አማት ሽረሩ እንደ ጎመን ዘር እንዳብ ምንድን ነው ልጄ ማላይም እንዴ ሽቀጣለ ሸር እንደምትሻለኝ ዘፈናውን ራሱ ሰማችሁ? አማት ሽረሩ እዚህ ተጎልታ አይነኔን ከምትኝ ለምን ወጥተህ እንጀራ እናት ይዛት መጣም ላምጣ? አዎ ይዘና። እርግጠኛ ነሽ? ጥያቄ የሚያስፈልገው ይዘህላት ና። እርግጠኛ ነሽ? አንቺ አመጣለሁ እኔ ችግር የለብኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይዘና። እንዴ ተቸገርኩ እኮ እሺ እንዴት ልሁን? ወላሂ እንደው ከዚህ ቤት በገላገለሽ አንቺ። A few moments later ወይኔ እንጀራ እናት ወጥቶ ሲባል ሌላ ሴት ሁለተኛ ሚስት አታረገው ማለት የእንጀራ እናቱስ
ይኸው የእንጀራ እናት አላልሽኝም? አምጣላት አላልሽኝም? አንተ ሰይድን ያማል እንዴ? ማለት ነው ምንድን ናት እሷ? የእንጀራ እናት አላልሽኝም እንዴ? የእንጀራ እናት እንጂ የእንጀራ ሚስት አላልኩም። የእንጀራ እናት አላልሽም እንዴ? አሁን ለቀሽ ውጭ ተፈለግሽ። በቃ ከኔ ጋር ትቀመጣለች። አዎ በዚህ ፍጥነት ያዘጋጃት መሆን አለባት። የእንጀራና ጥጦ ሲባል ችኳን ይዞ ከች። ኧረ ጉድ ፈላ አቱ ጉርናት ቅዳሜ አይወጣም። ኧረ እኔ አልመጣም። እዛው ጠጡ። እኔ አልመጣም። ብኮ ይሻለኛል። አሁን ሊጣንጉተ ራስህ ተጠብቀኝ ብለኝ ገና ነው። አልመጣም። አራት አካብደ እያወቃችሁ ትፈጨኛለህ። አይሆንም እንዴ ምን ሆነ የመጣው አንተ? ኧረ ከንፈሯን ሄዲ ነው። ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀል ብዬ ላኩት ወይ ማል ምናምን አልተባልክም ወይ? ምን ሆነን ነው ቆይ እንደዛ መጽፈው አንተ? ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው ዘንድሮ የምትጽፈው በቪዲዮ የምታወራው እንዴት? የኔ ቆንጆ አይ ምንሽ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንዴ እንደዚህ ነው ታስለው? የኔ ቆንጆ እንደዚህ ነው ታስለው? አንተ የፌስቡክ በስንት ጣሙ ወናት እውነት ነው። የፌስቡክ በስንት የድሮ ይሻላል፣ ግን ይሄኛው ደግሞ ከፋ ባሰ። ኧረ ተይ አዲስ ዓለም ተይ። እስቲ ዚፑን ዘጋ ወደ ላይ ይዘጋል እኮ። ኧረ ዝቅ ብላ ጭራሽ። ኧረ ከፍ እስኪ ከፍ ጭራሽ ቢጤዋ መጣች። አርቲስቶቹ ምን እንደነካቸው ተከናንበህ ና እንጂ ተነሳ ጊዜ። ኧረ በለው አንተ ምን እያደረክ ነው? አሞኝ ተኝቼ ነው። ቸኮሌት ሰጠኝ። የኔ ቻፕስቲክ ይሆናል። አሁን እንደሽቶን ወይ ትቀምሳለህ? ቻል አቺ ዳግና ምንም አይደለም። እማትገመት ሰውን ማለት እንደዚህ ነው። በቃ ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የስራ ፕልድ ቀየርኩ። ምን አደረኩኝ? የእንስሳት ሐኪም ሆንኩኝ። ከዛ የሆነ ሰው እየደወለና ውሻ አስቸግሮኛል ስል መፍትሄ ልፈጥርለት ሄድኩኝ። ቀጥታ መቼስ ችግር አያጣኝም። አንተ ነህ ደወልክልኝ? አዎ እኔ ደወልኩኝ። አይ ሰላም ነው? እንዴት ነው? አሎ አንተ ነህ የእንስሳት ሐኪም? አዎ የእንስሳት ሐኪም ነኝ። ለዘመናት ብዙ አይነት እንስሳዎችን ከሰው ጋር በማላመድ እንስሳቶችን በማከም እንዲሁም ደግሞ አስቸጋሪ እንስሳዎችን ወደ ጠባያቸው በመመለስ ይታወቃሉ። ቡርሴ ሐኪሙ ይባላለሁ። ኦኬ እስቲ የሆነ ውሻ ገብቶብኝ እስቲ መኪናዬ ውስጥ በጣም እያስቸገረኝ ነው። እዚህ መኪና ውስጥ? አዎ ብሎ አልወጣም አለኝ። አልወጣም አለኝ? አዎ እስቲ ለኔ ጣለ። እኔ አሁን ጉዳዩን ጨርሳለሁ። እስቲ ጨርሰህ እዚህ አሁን ጠብቀኝ። ችግር የለም። በቃ ቡቺ ቡርሴ መጣልሽ። ቡቺ ና እንዳነካኝ ከነካኝ ነክሳል። ጌታ ምስክሬ ነው። ያው ከነካኝ ነክሳለሁ። ከዛ ጎሮሮን ይዤ አንደፋድፋለሁ፣ ትሞታለህ። ውሻ ወስነህ ግባ። እኔ የምናገረውን ስማኝ። በጣም ይቅርታ፣ በጣም ይቅርታ። ጨርሱ፣ እናንተ ጨርሱ። እኔ ስራዬም አይደለም ዝም ብዬ አየር ይሻላል። እሺ አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም። ምንም አውቀው ነገር የለም። በቃ አልገባም። በትራለ ብላር እንደ መጣው አውቃለሁ፣ ግን እኔ አሁን አልችልም። እኔ ስትልኝ አጠገቤ ለ10 ዓመት ምንም አይነት ግንኙነት ሳያደርጉ የቆዩ ካፕሎች አሉ። እንዴት ለ10 ዓመት ምንም አይነት ግንኙነት ሳታደርጉ ልትቆዩ ይቻላል? በእኔ ውሳኔ ነው። ቢሆንም ግን ሁለታችንም ተስማምተንበታል።
ከዚህ በኋላ ምን ያለ ምንም ግንኙነት 10 ዓመት ለመቀጠል አስበናል። አንተስ 10 ዓመት ምንም አይነት ግንኙነት ባለማድረጋችሁ ደስተኛ ነህ? ያው በዚህ አጋጣሚ ለኢንተርቪው ፍቃደኛ ስለሆንኩ በጣም ችግር የለውም። ምንም ችግር የለውም። እንጀምር እንጀምር። አንበሳዎቹ ፓርክ ውስጥ ማገልገል ከጀመርክ ስንት ጊዜ? ምን ተወልጄ ያደኩ የምን ማገልገል ተወልጄ ያደኩበት እናቴ፣ አባቴ፣ አጎቴ፣ አክስቴ ሙሉ ቤተሰቦቼ እዚህ ነው ስራ ይሰሩ የነበረ። የሚገርም በቃ አንበሳ የኔና የሷ ሲሆን አንተ ታውቀውልኝ። ኦኬ ነው ድራማ ሰራለሁ ከጎብኚ ጋር በደነገጠ ሙድ ምናምን ይጫወታል። ኦኬ አይ ችግር ሙዚዬ ግቢ ጉዛየው ጋይጂ ሴቷ አንበሳ ጉዚዬ ነው ስሟ። እና አጎቴ እዚህ ስጋ መጋቢ ነበር። አንበሶቹ ይመግባቸው ነበርና ከለታት አንድ ቀን እርድ ዘገየ። መታገስ አቃታቸው። ራባቸው። አንበሶች እንስሶች አይደሉ? አፍተር ኦል አንበሳ እንስሳ ነው። መታገስ አቃታቸው። ቆዩ ምን ነች እሷ ባለቤት ነው። ስራ ባልተበኝ አይደለ? ባለቤት ወደ ቤት ስትገባ ምሳ ሰርታ ባጠብቀ ትደበድባታለህ። አደበድብ ለምን ትታገሳታለህ? የሰው ልጅ ና ታገናዝባለህ። ታስባለህ። እንስሳ ግን አያገናዝብም ማለት አይታገስም። አጎቴን በሉት ማለት መቃብሩ እዚህ ነው አላቸው። እንዴት አጎታችሁን ፓርክ ውስጥ ትከብሩታላችሁ? መቃብሩ የብዙ ጥያቄ ነው። ግን አንበሶቹ አጎታችንን በበሉት ሰዓት ስጋውን ጭርስ ካረጉ በኋላ አጥንቱን ደቦሎቹ አንበሶቹ የቡዝዬና የቡዛዮ ልጆች ደቦሎቹ አጥንቱን ድቅቅን ያደረጉት እና ምን ገለባ እንቅበር መቃብር ውስጥ ምን እናርግ? ስለዚህ እዚህ ጋር ነው አስተኝተው የበሉት። ድንጋይ ነገር ቆለል እንጨት አስቀምጠን እዚህ ጋር ነው የምንዘክረው። አጎቴ ነው በቃ ሌላ ቦታ ቁጭ ብለን እናወራ። ለመወያየት እንዲመቸን ኧረ ምን እኔ ቆሜ አወራለሁ። ችግር ችግር የለውም። ጠጋ በልና ተደና ኧረ እንደዚህ ይሆናል። ለመሮጥ ነው እኮ ነው። 1-2 ሳምንት ይሆነዋል። ለቡዝዬ ስጋ ሰጠዋትና ውሃ ረሳው። እኔ እችላለሁ ትንሽ ስጋውን እየበላች በመሀል አነቃት። ስታዩ ውሃ የለም። ተቆጣች። ብድግ አለችና አንተ ባልሽ አለች። አላየኋትም። ከኋላ መጣች። የግራ ጎን ቂጤ እንዳለ ታፋይ ድረስ ተነሳ። ዋን ሳይድ በታክሲ ነው 45 ነው የምቀመጠው። ኖርማል ነው። ኧረ ሌላም ታሪክ አለ። የአክስቴን አሟሟት ሳልነግራችሁ ሙሉ ቻይና ሄዳለሁ እያልካቸው ነበር። ቆይ ብለው ነው። ኦኬ ልንገራችሁ። በዚህ እነዚህ የቻናሏን ጋዜጠኞች ቶሚ ቻይና ሄዳለሁ እያለ የሆነ ሰዓት በጣም ሙድ ሲይዙበት ነበርና ናፍቆት ምናምን ብቻ ይሄ ምንድነው ተከሰው ነበር ማለት ይቻላል። ብዙ ሰው እንዴት ያደርጋሉ ሜን ቻናል ጋዜጠኞች ያደሩ ምናምን ሲባል ነበር። ቶሚን እንግዳ አድርገውት ቶሚም ግን ያንን ነገር ያደረኩት በምክንያት ነው እያለ ነው። እስኪ እንስማው። ዓላማው ፕሮግራሙ ሆን ብለን ያደረግነው ነገር ነው። እዚህ ጋር እጅ ላይ የምታዩት 2 ሰዓት አለ አይደል? እዚህ ጋር ይሄ ትራከር ነው፣ ላይፍ ስታይል ትራከር ነው። እዚህ ጋር ሰዓትም ቀለበትም አለኝ። ይሄም ትራከር ነው። ሶ እነዚህ ትራከሮች ላይፍ ስታይልሽን እያንዳንዱ የምተኙን እንቅልፍ፣ የምትበዩን የካሎሪ መጠን፣ የቀን ውሎሽን በሙሉ ያረግሽውን አክቲቪቲ ስቴፖችን ቆጥሮ ላንች ይሰጥሻል። which is ኢትዮጵያ ውስጥ በጣም የሚያስፈልግ ለሀገራችን የሚጠቅም ቢኮዝ የምንበላው አመጋገብ ሲስተማችን በጣም ሃርድ ነው። በጣም ብዙ ወጣቶች በስኳር በሽታ እየሞቱ ነው ያሉት፣ እየጠፉ ነው ያሉት። በጣም ብዙ እናቶች ሳያውቁት የደም ግፊት፣ የኮሌስትሮል እና የስኳር በሽተኞች እየሆኑ ነው። የሄድኩበት ዋና ዓላማ ይሄንን አሁን ያያችሁትን ይሄንን ትራከር አግሪመንት ለመፈጸም እና ለመፈራረም ነው የሄድኩት። ሶ መጀመሪያ ይሄንን ፕሮሞት ለማድረግ ብዙ አይነት ሀሳቦችን አሰብን፣ አቀድን። ስናቀድ ልክ እንደነ ኦኬ ፓስታ ምናምን የምታውቋቸው ከሆነ ሶሻል ሚዲያ ላይ 2 ሚሊዮን 3 ሚሊዮን ምናምን እየከፈሉ ፕሮሞት ያደርጋሉ። እኔ ደግሞ ሶሻል ሚዲያ ኢንፍሉዌንሰር ነኝ። በጣም ብዙ ተከታይ አለኝ። ኦልሞስት ኒር ቱ 1.5 ሚሊዮን ፎሎወር አለኝ ሁሉም ኢንስታግራም፣ ፌስቡክ እና ቲክቶክ እና ዩቲዩብ ላይ። ስለዚህ ለምን አንድ ትንሽ ነገር ያው ሰው ስተታር ለሚፈልገው 30 ሰው አትሊስት ብናደርገው ቻሌንጁን ማለት ነው 30 ሰው ብናደርገው ከ30 ሰው አትሊስት የተወሰነው እንትን ላይ ቫይራል ይወጣል የሚል ሐሳብ መጣ። ያንን ለማድረግ እዛ ጋር ያሉት ኢንፍሉዌንሰሮችን መጠቀም አለብን። ቱ ቢ ኦነስት እዛ ቦታ ላይ የተገኘሁት ያው ለ3 ሰዓት ቼኪን ያው ምልሽ ሳፖርት ለማድረግ ነው። ይሄ ሪል ነው። ግን ቻይና ልሄድ ነው የሚለው ግን ቻሌንጁን አስጀመርን። ከዛ ከ1 እስከ 3 የወጡትን ኦኬ እዚህ ሸለማት ነው ሰው 50 ሺህ ብር 50 ነው
ነው እሺ 100,000 ብር ነው ጭራሽ ስለዚህ ቶሚ ቻሌንጅ ነበር እያለ ነው ይሄው 100,000 ብር አምጥቶ ሸለማት እሱ ላይ ሙድ የያዙ ሰዎች ተሸለሙ 100,000 ብር ትሰብኛለሽ ያገባውሽ ልብስ እንድታጥብልኝ ምግብ እንድትሰርልኝ እንጂ እንደዚህ ቁጭ ብለሽ እንድትውይ አይደለም እንዴ እንደዚህ አላ አይገርምሽም ሆ በልሻለሁ ምግቧን ነቃው አቤት አቤት አንተ ወራዳ የሌላ ሰው ቤት ወሬ እያወራሩ ደግሞ እንደ ሚስት አንተ ሚስት ነህ በቃ የሚስት ካራክተር እንደዚህ ቦይለር ምናምን ይዞ ማጣሪያው ደግሞ ኪችን ይገባል አንተ ግን ማለት ነው የምሬን እኮ ነው የምልህ ማለት ጂም እገባለሁ እያልክ እኮ ማለት ነው አርሰናል ፕሪሚየር ሊግ በላ እኮ እንዴ መቼ ነው የምትገባው አመት እስከ አመት እገባለሁ አታፍርም እንዴ አንተ ስራ እንጂ ግባ ራስህን ለውጥ እንዴ ምንድነው እየሰራ ያለኸው Focus on career, not girls. Girls are temporary. Success is permanent. Of course. Women ወጥረ ስራ ስራን ስራ ገንዘብህን ያዝ ሞቲቬሽን አመሰግናለሁ እሱ ጂም ገባለው እያለ ከሚሰራው በላይ የሚያወራው ይበልጣል ቆይ ሰኞ እያለ ስንትና ስንት ሰኞች አለፉ ግቢ አንቺም ጓደኛ ሞቶ ምናምን ለቅሶ ላይ ጨዋ ልጅ ነበረ አቤት ሰው አክባሪነቱ አቤት ብሎ ሲለቀስ ምን ባለጌ ያላጣስ እንደሆነ ታውቃለህ አንተ ካንተ ጋር ምን እንደሚወራ ሐሳቡ ምኞቱ ምን እንደሆነ ታውቃለህ ያን ያ ሰውዬ ሞቶ ጨዋ ልጅ ነበረ ተብሎ ሲለቀስ ጨዋ አታውቁም ነው ማለት እዛ ሰው ላይ ከዚህ ጨዋ አታውቁም ስድ ይሄ አህያ ማለት ነበር ግን ደግሞ አህያ ሞቶብም እንደዛ አትልም ይሄ አህያ እኮ አታገኝም በቃ ይሰማል አህያ ሞቶ ምናምን አስበው ካንተ ጋር የሚለፋ የለም ምናምን አህያ ያትሞትብኝ ያበረረ ይነበረኛል እግዚአብሔር ክፋይንካ ምንም ቢሆን አህያ ብትሆን ክፋይንካ እውነት አይወቀስም ይባላል የፈለገ መጥፎ ሰው ክፉ ሰው ቢሆን ከሞት ወዲህ በቃ ህይወት ታሪኩ ላይ ለሰው መልካም አዛኝ ምናምን ተብሎ ነው ምንም ቢሆን ልጄ እንኳን መጣሽልኝ እንኳን እናትሽ አንቺን ቁጭ ብላ መጠበቀው ባክሽ እንዴ እኔ ምንሽ ሰውዬሽስ እሱ እዛ ሽንቱ መጣና ምንም አልቻለም ቆሙ ግንቡ ጋር እየሸና ነው ግንቡ ስር እየሸና ነው ለአህያ እኮ ነው የዳርኳት ለውሻ ለአራዊት እኮ ነው የዳርኳት አባዬ እንጂ አባቴ ያሳጣን ምን አባዬ ትንሽ ክብር ይኑር በትረ መኮንንን በጨበጥክበት አባዬ ማለት እኔ ቤተሰብ አይደለም ቤተሰብ ነን ብዬ እኮ ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ እንደዛ ነው ሐሳብ ኧረ በፍጹም ታዲያ ምንድን ነው ምን አሁንማ ልጄንም በወዷ ይዛ ይለት ጸንሳልኛለች እርጉዝ ነች አዎ ምን ያህል ጊዜ ሆነ ነች አንድ ሳምንት አዎ ልጄ እኔ አባት ነኝ ተንበርክከም ቢንዳትልኝ እኔ ልጄ ይኸውልህ ስማ አስወርዱት አንድ ሳምንት በቂ ነው አስወርዱት ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው አዎ አይፈቅደውም እኔ ልጅ ያንተ ኑሮ ይፈቅደዋል ቀምቀም ይፈቅደዋል ቱሃን ይፈቅደዋል ልጅ አከከች ልጅ እከከኝ አንበሳ ይኸውልህ እኔ እንደ ድሮ ጉልበት የለኝም ጡረታ ወጥቻለሁ ደሞዜም እስከዚህም ነው ለሚስቴ ለባለቤቴ ነው እንኳን መብላት አቅቶኛል የልጅ ነው እባክህ ታደገው ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ ለልጄ አለሁለት ለልጄ እኔ ያለው ለልጄ አለለት ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ አንተ ለራስህ መች በቃ እኔ እኔ ይሰማኛል እንጂ ነው ገብተህ ለቃቅመው ነው የተደገሰልህ ከረፈፍ ተባዱ ተጫወት ማለት ነሽ ወይም ተጫዋች ማለት ነው ለአንድ ሰው ነው ተበዳ ሲሆን ደግሞ ምን ይሆናል ተጫወቱ ይሆናል ማለት ነው ተበዳ መሀል ላይ ያለው አይደለም ጳነው ነው ገባችኋል ተበዳ ምናምን ነው የሚባለው ነው እንታስኪ ሲሊንደሩን ሰካው ኧረ ነፋው አታ ምን አሁን የኔ አማማት ነው ወይ አሁን ግን የተለቀቀው ሁላችንም አስቆርፎናል ለምን የቦታውን ህግና ስርዓት ጣሰው ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች እናቶች ከቋርፎ ጋር ምንም ግንኙነት የላቸው ዋልድባ ገዳሙ ካመነኮሰና እመምኔት ከሾመ በኋላ ገዳሙን ማስተዋወቅ ገዳሙን ማልማት እንዴት ክልክል ይሆናል ብዬ እኮ ነው አባቴ የታለች ወልደ ገብርኤል ቻት ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው ውጭ መንኩሶ የመጡ
መነኮሳት ቀርተ ጳጳሳትም ቢሆን ገብተው መቀደስና ስጋውን መቀደስ አይችሉም። ከእናትም መለየት ለክርስቶስ መኖር እንደሆነ በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? ከአራቱ አፍላጋት ውጭ የተወገዘችው ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀም። ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት ዋልድባ የሴት ገዳም የሚባል ነገር በዋልድባ ሕግ የተከለከለ ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ ኮሜዲያን እሸቱ እንግዲህ ከዋልድባ ገዳም ጋር በተያያዘ በሰራው ቪዲዮ ነው እነዚህ አባቶች መጥተው ትክክል አይደለም እያሉ ያሉት ማለት ነው። መልኩ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። አባቶች እንግዲህ በዚህ መልኩ ነው ያለውን ነገር ኮሜዲያን እሸቱ ላይ ያላቸውን ቅሬታ የገለጹት። በዚህ ጉዳይ እናንተ ምን ታስባላችሁ? እስኪ ሀሳብ ስቴታችሁን ኮሜንት ላይ አስቀምጡ። ኢትዮጵያ ውስጥ ብቻ ይመስለኛል ለሰው ብር አበድራችሁ ብራችሁን ለመቀበል እናንተ ግዴታ ወይ ቤት ኪራይ ሊደርስባችሁ ይገባል፣ ወይ የልጆች ትምህርት ክፍያ፣ ወይ የምትበሉት ማጣት አለባችሁ፣ ወይ መቸገር አለባችሁ፣ ማጣት መንጣት አለባችሁ እንጂ ያለ ምክንያት የገዛ ብራችሁን የራሳችሁን ብር ያበደራችሁትን ማግኘት አትችሉ ማለት ለአበደራችሁ ሰው ምክንያት መስጠት አላችሁ። ሰላም እንዴት ነሽ? ሰላም እንዴት ነው ወንድሜ? የባለፈውን ብር እኮ ፈልጌ ነበር ትንሽ ቸግሮኝ ነበር እባክህ ነው እንጂ ደልቷችሁ ሀቃችሁን መጠየቃችሁ ኖርማል ሆናችሁ ብር ሳያንሳችሁ ተቸግራችሁ ያበደራችሁ ትልቅ ማናችሁ? እናንተ ማናችሁ? ግዴታ ችግር ሊኖር ይገባል እጃችሁ ጠይቃ ቴንክ ዩ አንድ ሰውዬ 500 ሺህ ብር ከሚሰጥሽና ግማሽ ሚሊዮን ብር ከሚሰጥሽ የትሻልሻል? ግማሽ ሚሊዮን ብር ይሻለኛል። ከ500 ሺህ ብርና ከግማሽ ሚሊዮን ብር ለቢዝነስ ማስጀመሪያ ቢሰጥሽ እሺ አይሻልም? ተደሻልሻል? አስተውይ እቴ እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ የሁሉም ልብሶች የቆዩ ናቸው እናማ ልብስ ግዢልኝ። ሂዳ ተቆሻሻ አረ ልጁ እንዴት የተበላሸው ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ ዞር በልልኝ አንተ የደላ ለሰው ልደት ለራሱ ቢሆን እሺ ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ ተነሳሰጋች ልብስ ልንገዛ ነው። ሳይኮ እንዲህ ነው በቃ ጎበዝ ትችላለህ። ግን ለጓደኛዬም ስጦታ ብንገዛ እሱን እንኳን አልችልም ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ እኔ ከማራነሽ ግን ሰው ይህ አይታየውም። ችግር የለውም። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ። ቆይ እንደውም ይሄ ብቻማ አይደለም። ሄሎ ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል።
ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። በቃ እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። እናቱን ሳይኮ በደንብ ነው የተረዳው። እውነት ነው አይደል? እናቶቻችን በቃ የሰው አፍ ውስጥ መግባት አይፈልጉም። ምንም ነገር ባይኖራቸው ተፈላልጦም ቢሆን ለልጆቻቸው ሲል የሆነ ነገር ያደርጋሉ። በቃ በጭራሽ ሰው አፍ ውስጥ ልጃቸው እንዲገባ አይፈልጉም። ቤተሰቦች የዛሬ ቪዲዮ ይመስላል። በቀጣይ እስክንገናኝ ቻው።